የትዕግስት ዋጋው ስንት ነው? በስንትስ ይገዛል? በስንትስ ይሸጣል? እናቴ ሞታ ቀብር ላይ አልቆየውም። ቀብሯንም አላስቀበርኩም፣ አላለቀስኩም። በሆነ ጊዜ የገነፈለው ስሜት ሲያልፍ ጸጸትና ቁጭት ቦታውን ይረከባል። ይህን ባላደርግ በዚህ ሰዓት ከጓደኞቼ ውጪ እኩል ሆኜ ተምሬ አገሬን መጥቀም የምችል ሰው ነበር። በተለይ በባከኑ ዓመታት የታጡ መሆኖች በጸጸት ያነፍራሉ። በቃ እኔ ልጆች መቶ እኔን አባሴ አሌክስ አሁንም እነ በእናንተ ቢል አሌክስ አለው ለምን አልችልም። በዛች በጊዜ በጠፋችው የሽራፊ ትዕግስት ብዙ የሚታጣ ነገር አለ። ስለዚህ ወንጀል በቃ የሚሰራው በቃሽ። ጸጸት የፈሰሰ ውሃ አይታፈስ ይሉት የኖረይት ባህል ከማፍሰስ በፊት ማሰብን ከማጥፋት በፊት ማስተዋልን የሚሰብክ ብቻ ሳይሆን ከፈሰሰም በኋላ ለማፈስ ሳይሆን ዳግም አለማፍሰስን አስረግጦ ለመናገር የተቋጠረ አስተምህሮቱ የጎላ ወርቃማ ቋጠሮ ነው። እስካሁን ያቀረብናቸው በርካታ አሳዛኝ አስገራሚና እንዴት የሰው ልጅ ይህን ይፈጽማል አስብለው ዘመንን የሚያስረግቡ የወንጀል ታሪኮች ውስጠ ወይራቸው የፈሰሰ ባይታፈስም አንዱ ከሌላው ተምሮ እንዳያፈስና እንዳያጠፋ ልብ ላለው ልብ የሚያስብሉና ጆሮ ላለው መስማትን ግድ የሚሉ ሕያው ተውኔቶች ናቸው። ከሁሉ በላይ ደግሞ የትዕግስትን ዋጋ የሚያከብዱት ከወርቅና ከብር በላይ አቻና ምሳሌ የሌለው ውድ የህሊና ስጦታ መሆኑን የሚያስረዱ የማይታፈስን ማፍሰስ ለኋላ ጸጸት የሚዳርግ መሆኑን የሚናገሩ ሕያው ምስክሮችም ሆነው ይታያሉ። እናም የትዕግስት ዋጋው ስንት ነው? በስንትስ ይገዛል? በስንትስ ይሸጣል? ስንትስ ያወጣል ብሎ ለጠየቀ እንደሆነውና እንደተደረገበት ሚዛኑ ይለያያል የሚለው ምላሽ ሊሆን ይችላል። ለሽራፊ ደቂቃና ሰከንድ መታገስ ያልቻሉ አሁናዊ የስሜት መንፈሳቸውን ብቻ ያስተናገዱ ያ ስሜታቸው ሲያልፍ ምን ሊፈጠር እንደሚችል ልብ ያላሉ በሽራፊ ሰከንድ ብዙ አድርገው ብዙ ሆነዋል። የሰከንድ ዕድሜ ጥቂት ቢሆንም ከዚያችውም ለተሸረፈላት ሰከንድ ዕድሜ ለትዕግስት ያልተገዙ የትዕግስትን ዋጋ ያረከሱና ያሳነሱ ዛሬን በየማረሚያ ቤቱ ያችን የሰከንድ ዕድሜ ያጡባት ዕለት እንዴት እንደሚረግሟት ያየና የሰማ የመቻልን ዋጋ ይረዳል። በሆነ ጊዜ የገነፈለው ስሜት ሲያልፍ ጸጸትና ቁጭት ቦታውን ይረከባል። ባይታፈስም ለማፈስ ምነው ባላደረግኩት ምነው በቀረብኝ በሚል ስሜት የሽራፊ ሰከንድን ብድራት በዓመታት እየገፈገፉ የምናይበት ጊዜ እጅግ ብዙ ነው። ከወርቅም ካልማዝም በላይ ዋጋ ያላት ትዕግስት ለዓመታት በጸጸት አለንጋ ከመገረፍ ታድናለችና የሽራፊ ሰከንድ ትዕግስት ሳታሳጣኝ ብሎ የሚጸልይ ብልህ እንጂ ፈሪ አይባልም። በዚህ ፕሮግራማችን የተረዳነውም ይህንኑ ነው። የሽራፊ ሰከንድ ትዕግስትና መቻልን አጥተው ወንጀል ሰርተው ማረሚያ ቤት ሲገቡ ያችን ያጣቱን የአፍታ ትዕግስት ሲመኙ ዋያች ቀን ዋ ሲሉ ብዙዎችን ሰምተናል፣ አይተናል። ላጧት የሽራፊ ሰከንድ ትዕግስትም ዓመታትን ዋጋ ሲከፍሉ ከወዳጅ ከዘመድ ከእናት ከአባት ከልጅ ከወንድም ርቀው ዓመታትን ሲገፈግፉ እውነትም የወንጀል ትርፉ ምንድን ነው ብለው ቢጠይቁ አጠፉ የሚላቸው የለም። ለጥቂት ሳምንታት ቀደም ሲል ከምናቀርበው የወንጀል ዘገባ ባሻገር የሰከንድ ትዕግስት አጥተው አርባ ምንጭ ማረሚያ ቤት ከሚገኙ የሕግ ታራሚዎች ጋር ያደረግነውን ቆይታ ይዘንላችሁ እንቀርባለን። ከመልካም ሕይወት ተነስተው ከወዳጅ ከዘመድ ተለይተው የጸጸትን ዜማ የሚያዘሙ ወገኖቻችን ነገ ሌላ ቀን ሆኖ ታርመው ያመለጣቸውን ጊዜ መልሰው የበደሉትን ማህበረሰብ መካሳቸው አለ የሚባል ባይሆንም ሌላው የትዕግስትን ዋጋ አሳንሶ ማየት የለበትም ሲሉ ሕይወት ያስተማራቸውን ለወገኖቻችን አድረሱልን ብለዋል። በራሳቸው ተነሳሽነትና በፈቃዳቸው ከኛ ሌላው ይማር ያሉት ታራሚዎች ከሚነበብ መጽሐፍ ከሚዜም ዜማ ከሚገጠም ግጥም በላይ አስተምሮቱ ኃያል ሆነብንና እነሆ ለእናንተ ልናቀርበው ወደድን።
ሁሉም በአንድ ወቅት ሕይወትን በመልካም ይመሩ የነበሩ ለፍተው ሰርተው ሕይወትን ለማሸነፍ የሚጥሩ እንደነበሩ አብክተውናል። ድንገት በተፈጠረ የስሜት መጎሽ እንዲህ እንዳሁኑ የትዕግሥት ዋጋ ሳይገባቸው ወንጀል ፈጽመው የነበረውን እንዳልነበር ሆነና ጸጸት በሕይወታቸው ነገሰ እንጂ። ያው ተወስኖብኝ መተን ስለገባን ያው ውሳኔ ወስጄ ነው ያለሁት። አሁን እኔ በቤተሰብ ጉዳይ ላይ ከልጆቼ ባዶ መቅረትን እናቴ ሞታ ቀብር ላይ አልቆየሁም። ቀብሯንም አላስቀበርኩም፣ አላለቀስኩም። ከወንድም ከእህቶቼ ለብቻ ነኝ ያለሁት። ከዘመድም ተጠግቼም አላቅም፣ ጠያቂም የለም። ከጓደኞቼም ወደ ኋላ ቀርቻለሁ። ልጆቼን ራሱ የሚያስተምርልኝም ሰውም የለም። ሰው ጋር ናቸው ያሉት። ያው እንግዲህ ይሄን ወንጀል ቢሰራም ባልሰራም እግዚአብሔር ነው ማቀው። ያው ገብቻለሁ እና ምንም ማድረግ አይችልም። የሆነ ነገር ነው። ወንጀል በኔ ይብቃ። ብዙ ጓደኞቼ አሁን ምን ላይ እንዳሉ እኔ አውቃለሁ። ዛሬ እኔ እስር ላይ ገብቼ በጣም ነው ተጸጸተኝ። ጓደኞቼ አሁን እዛ ገበያ ላይ ሲሰሩ ሲሸጡ ራሳቸውን ሲቀይሩ ቤተሰብ ሳስተዳድሩ ልጆቻቸውን ሳስተምሩ በጣም ነው እኔ በሆዴ ተቃጥዬ የሚያለቅሰው። ልጆቼ አሁን ትምህርት አያውቁም። ገጠር ላይ ናቸው ያሉት። አትማርም። ያው የሚያስተምሩትም ያስተምሩ መላቅም እግዚአብሔር ነው ማቀው። ገጠር ደግሞ ሲጠይቅ ትምህርት የሌለበት ቦታ ነው እና ለዛ በጣም ተጸጽቻለሁ። በጣም አዝናለሁ። ከቤተሰብ መቅረትም ከጓደኞቼ መቅረትም ከልጆቼ መቅረትም አሁን አንዳንዴ ዓመት በዓል ሲደርስ ቤተሰብ ያላቸው ሰው ይመጣል፣ ግን ለኔ ቤተሰብ አይመጣም። ሲመጣ በዛን ሰዓት ነው በቃ በጣም ይቆጨኝና በዛን ሰዓት በቃ በጣም ይሰማኛል፣ በጣም ይቆጨኛል። ለምን ቤተሰብን አለመስማት። ይሄ ሁሉ ድርጊት የሚፈጸመው የቤተሰብ ምክር ብሰማ የቤተሰብ ቁጣ ብሰማ ለዚህ አደርስም። ለዛ በጣም ነው የቆጨኝ። ወደኋላ መቅረቴም ልጆቼም ሳይማሩ በሜዳ መቅረታቸው እኔም እንደዚህ ታስሬ ስለሆንኩት ወደፊት ላይ ይሄ አይነት ክስተት ለኔ እንዳይከሰት ወጥቼም ደግሞ ያለውን ነገር ለጓደኞቼ ለመምከር ምክር እንደመስጠት ማለት ነው እና በዚህ የተነሳ ይሄ ነው የምለው። ወንጀል በኔ ይብቃ። ላሉትም መምከር ነው መናገር ነው። እስር እንደማይጠቅም ወንጀል እንደማይጠቅም ምን ያህል እንደሚጎዳ በጣም ይጎዳል። እስር ውስጡን አሁን ስናየው እስር እንደቀላል አይታይም። በጣም ይከብዳል። ብዙ ነገር ነው የሚያስፈልግ። ጠያቂ ያስፈልግሃል፣ ዘመድ ያስፈልግሃል። በዛ ቦታ በጣም ያሳዝናል። ግን እስር ይብቃ ለሰው ልጅ። በእኔ ይማሩ። በማረሚያ ቤት ቆይታዬ ብዙ ነገር ያጣኋቸው ነገሮች አሉ። በውጭ ዓለም ላይ እናት አባቶችን የት ወንድሞችን መጦር ባለብኝ ሰዓት ሳልጦር እዚህ ማረሚያ ቤት ውስጥ የቆየሁበት ሁኔታ አለ። ይሄም የተነሳው ከወንጀል ድርጊት አንፃር ነው። ይሄን ባላደርግ በዚህ ሰዓት ከጓደኞቼ እኩል ሆኜ ተምሬ አገሬንም መጥቀም የምችል ሰው ነበር። ነገር ግን በስህተት የአንድ ቀን ስህተት ዋጋ አስከፍሎኛል። ይሄን ነገር ባልፈጽም የት ደረጃ ላይ እንደሚደርስ እኔና ቤተሰቦቼ ያውቃሉ። ለእናቴ ለአባቴ መቆም ባለብኝ ሰዓት አልቆምኩላቸው እና ወንጀል በጣም አስከፊ ነው። እኔ በደረጃ ደረሰው ወንጀል አስከፊነቱን በጣም በዚህ ማረሚያ ውስጥ በጣም ተገነዝቤያለሁ። እኔን ደግሞ እስር ቤት ገብቼ ብዙ ነገር አይደለም በቃ ምንም ዲግሪ ዲፕሎማ ያለው ከሰው በላይ ነው እኔ የተማርኩት። ወንጀል አስከፊነት መሆኑን በጣም አይቻለሁ። በምን ልጅ አለ፣ ሚስት አላት፣ እናት አለ፣ አባት አለ፣ ወንድም አለ። ከነሱ በሙሉ ከነሱ ተለይቼ ነው ያለው የሚኖረው። ግን በኖሮ ላይ ያው አንድ ወንጀል ያው ስለሰራው ተከልላለሁ። በተከለልኩ ቦታ ላይ በአግባቡ ያው ተቋሙ ያዘዘው ህግ የተማርኩት ትምህርትም የተማርን እድል ስራ እድል አለ። ያ በእድሉ የተጠቀመን ተቋሙ ያለው ነገር እየሰራናለን። ግን ወንጀል በጣም መጥፎ ነገር በቃ ምንም ብዬ ራሱ ውጪ ላይ ያለው ሰው ይዝም ወንጀል ማስራት አይደለም። ወንጀል ያለበት ቦታ ላይ መቆም የለብንም። ወንጀል የሚሰራ ሰው አግባቡ በህግ ማድረስ ነው እንጂ ወንጀል በጣም አስከፊ ነገር ነው። እኔ ብዙ ነገሮች በቃ እስር ቤት ከገባው በኋላ ልጆች አሉ፣ ሴት ወንድ ልጆች አሉ። እኔ አሁን ከገባው በኋላ እንግዲህ እኔ ገጠር ልጅ ነኝ። አባቴ እና እናቴ ገጠር ነው ያሉት።
ግን እዚህ አምጥቼ ያስተማርኩት ተቋሙ ስራ እድል ይፈቅደዋል። ውጭ ላይ እንደዚህ እየሰራው ምን ያልኩት 20 ብር 30 ብር ባገኘው ለነሱ እየሰጠው ቤት ኪራይ እየከፈልኩት ልጆችን ያስተማርኩ ነው ያለው። ከሰው ሲለዩ ሰው ይናፍቃል። በነጻነት ያሻን ማግኘት እንዳሰቡት ወደ ፈለገበት ሄዶ መመለስ በማይቻልበት ጊዜ የሚናፍቀው ነገር እጅግ ብዙ ነው። በተለይ በባከኑ ዓመታት የታጡ መሆኖች በጸጸት ያነፍራሉ። እናቴ እኮ ሞታ መጥቶ ያስለቀሰኝ የለም። ራሴ በቃ ራሴን ችዬ አምቄ ዝም ያልኩት ግን ያም ሆኖ ይህን ይለፍና ለዛ በቃ አንዳንዴ ከቤተሰብ መራቅ እንትን ይላል፣ ያሳዝናል። አሁን እኔ ከገባው 2ኛ ምን ልጨርስ ነው፣ ግን አንድ ጥያቄ የለኝም። ይሄት ወንድሞች አሉኝ ግን አይጠይቁኝም። በቃ ለዛ አሁን የነሱ ምክርና የነሱ ነገር ብሰማ ለዚህ አልበቃም እላለሁ። ይሄ ነው በቃ በቤተሰብ ጉዳይ የምናገረው ነገር ማለት። ከዚህ ውጪ የለኝም። ልጆችንማ በጣም አስባለሁ። ያው አክስቴ ወስዳለች፣ ታስተምር አታስተምር አላውቅም። እዚህ እንደገባው ነው ከኔ ላይ የወሰደችው። አምጥታ ማሳይታኝም አታውቅም። እሷም ራሷ መታም አታውቅም። አንዴ ሆስፒታል ምናምን አሁን ቦርቦር እላለሁ፣ ውስጥ ስኳር ልታይ አገኛታለሁ፣ ጠይቃታለሁ። እንዴት ነው ልጆቹ እንዴት ናቸው ሰላም ነው እንዴ ካልኩኝ አጠይቅኝ፣ የምን ልጅ ነው የምትጠይቅኝ ትላለች። ለዛ በቃ አልጠይቅም፣ መታም አታሳየኝም። ለዛ በቃ በዛ በጣም አዝናለሁ። አንዳንዴ እንደውም ከፋኝ ቀን አለ እነሱን እያስታወስኩኝ። አሁን እኔ አባሪ ልጆች እንዴት እንደሆኑ እንደ ልባቸው ተምረው እዚህ እናታቸው ጋር መጥተው ከሷ ጋር ውለው ተጫውተው ነው የሚሄዱት። በዛን ሰዓት በጣም ይሰማኛል። በቃ ወይኔ እኔ ልጅ ብትኖር እንዴት ሆን ነበረ ብዬ አዝናለሁ። የበደልኩትን ሰው ሁሉ ይቅርታ ጠይቄያለሁ። በአገር ሽማግሌ ይቅርታ ጠይቄያለሁ፣ ጥፋተኛ ነኝ በሚል ደጋግሜ ሽምግልና ልኬያለሁ። እሱ ላይ ከማድረግም እሱንም ጎድቻለሁ፣ ራሴም ተጎድቻለሁ። ህይወቴን በጥሩ ሁኔታ መምራት ያለብኝ ራሴን ማረሚያ ቤት ከትቻለሁ። ይሄ በጣም እስካሁን ድረስ ቢወጣም የሚጸጽተኝ ነገር ነው። የሰው ልጅን በዚህ ልክ መበደል አልነበረብኝም። ትዕግስት ማጣት ነው ለዚህ ያደረሰኝ እና በዛ ሰዓት ባደረጉት ነገር ላይ ለአንድ ደቂቃ ራሴን ቆሜ ባይ ይሄ ወንጀል ውስጥ አልገባም ነበር። እጅግ በጣም ወደፊት የሚጸጽተኝ ነገር ነው። ብዙ ጓደኞቼ ያሉበት ደረጃን ሳይ ራሴን በጣም ነው የምወቅሰው። ተምሬ አገር መጥቀም በሚችል ሰዓት ወንጀል ለአንድ ደቂቃ ሳትቤ ራሴን ቆሜ ባይ እዚህ ነገር ውስጥ ማልገባም ነበር እና ያለፉት 5 ዓመታቶችን እንዴት እንዳሳለፍኩኝ አውቃለሁ። እኔ ብቻ ሳልሆን በዚህ ወንጀል የተጎዳው እናት አባቴ፣ ቤተሰቦቼ ተጎድተዋል። እኔ ራሴን ብቻ አይደለም የጎዳሁት አለው ተጎጂ ቤተሰብንም ጎድቻለሁ፣ እናት አባቶችንም እኔም ራሴን ተጎድቻለሁ እና በአጠቃላይ ለሰራሁት ስራ በጣም የተጸጸትኩ ነው ላለፉት 5 ዓመታት። በቃ እኔ ልጆች መቶ እኔን አባስል አሌክስ አሁንም እነ በእናንተ ቢኖር አሌክስ አለው ለምን አልችልም። አረበና እናንተ ጋር እኔ ውጭ ኖሬ ምንም ነገር ራሱ ካለም ከሌለም በልቼ በኖርኩና ቀን ስራ ሰርቼ እናንተን ባሳደኩና ቀን ስራ ሰርቼ እናንተ ጋር በኖርኩና ለምስተም እንደዚህ ያልኩና ለአባቴም እንደዚህ ያልኩና ያለው እውነት እኔ እስር ቤት ከገባሁ በኋላ እንደዚህ ያሉ ታረሞች ያውቃሉ፣ ተቋሙም ያውቃል። እኔ እስር ቤት ከገባሁ ዛሬ 13 ዓመት ውስጥ ማለቅስ ብቻ ያለቀስኩ ነው የምኖረው። ነገም ሌላ ቀን ሆኖ የፈሰሰ ባይታፈስም የጠፋን ክሶ የባከነን ጊዜ ማስተካከል ቢቻልም በዛች በጊዜ በጠፋችው የሽራፊ ትዕግስት ብዙ የሚታጣ ነገር አለ። ያው ቤተሰብን በጣም አስቀይሜያለሁ። ስመክሩኝ እውነት አልሰማም ብዬ ነው ለዚህ የበቃሁት። አልሰማቸውም። መንገድ ላይ ራሱ ካገኛቸው ለመምታት ወደ ኋላ አልልም። ግን እዚች አሁን እስር ቤት ገብቼ የቤተሰብ ጥቅምና ጉዳቱን አይቻልም። እነሱ ጋር እሺ ብዬ ብኖር ኖሮ ጠያቂም አላጣም፣ ለዚህም አልደርስም። ለዛ አሁን ያለኝ እኔ ከዚህ እንደወጣው ያው ቤተሰብ ጋር ለመስማማት ለመግባባትና አንድ ለመሆን ብዬ ያው የሆነ ሽማግሌ ምናምን ነገር ልኬ ከነሱ ጋር ተቀላቅዬ ራሴን በቃ እንደተጎዳውና እንደተጨነኩኝ በእናንተ ምክር ብሰማ እንዲያልሆንም ብዬ ራሴን በቃ ሽማግሌ ምናምን ልኬ ይታረቃለሁ እና የራሴን ህይወት እንግዲህ እግዚአብሔር ያው ካለ ትዳር ሰጥቶኝ ሊኖር ይችላል። አለበለዛም ደግሞ ያው እንግዲህ ንግድ አለ፣ እሱን የነገርኩ መኖር ይችላል።
ልጆቼን ሰብስቤ እያስተማርኩኝ ማለት ነው። ቤተሰብ ተሰብስቦ መብላት ባለበት ሰዓት እናት አባት ይህ ወንድም ጋር ተሰብስቦ አመት በዓልን ማሳለፍ ምን ያህል ደስታ እንደሆነ የሚታወቅ ነው። ነገር ግን አመት በዓል በመጣ ቁጥር ይከፈናል። እኛ ወንጀላችንን እኮ በኋላ ነው የምናስበው። ምን አለ ባላደረግን እንላለን። ምክንያቱም እኔ ብቻ አይደለም እዚህ የምጎዳው ቤተሰብ እናት አባት ባሉበት ሰዓት ላይ እኔ ስጎል እናት ምን እንደምታለቅስ ይገባናል። እዚህ ያለው ሁኔታ ነገበናል። መተው ሁሉ ለመጠየቅ ሲመጡ ሁሉ የሚያለቅሱበት ፓርቲ ይፈጠራል እና የነሱ ጭንቀት ለኛም ጭንቀት ነው። የኛም ጭንቀት ለእናት ለአባታችን ጭንቀት ነው እና በተለይ አመት በዓል ጋር በተያያዘ በጣም ነው የምንከፋው። እዚህ ግቢ ውስጥ ከእናት ከአባት ከልጅ ከወንድም ከእህት ጋር ተለያይተን እዚህ ስንኖር በጣም ነው የሚከፋል እና በአጠቃላይ ይሄ ሁሉ ያወጣው ወንጀል በመሆኑ ነው። ወንጀል ከእናት ከልጅ ከወንድም ከእናት ከአባት ከሁሉም ይለየናል። ማረሚያ ቤት ውስጥ ነው እንጂ በጣም ነው የሚከፋን እና በአጠቃላይ እውነት እኔ ወንጀል እውነት ከዚህ በኋላ የሰው ልጅ አውቆም እውነት ሳያውቅም ሊሰራ ይችላል። ግን በሰራው ወንጀል ልክ ደግሞ ያው ቅጣቱን ማንም ታራሚ ያገኛል። ሆኖም ግን እኔ አሁን በራሴ ያሳለፍኩትን ብዙ ኋላ ያጣቸው ነገሮች በምን አድርጌ መካስ እንዳለብኝ አላውቅም እና እኔንም ጉዳት ነው ለቤተሰቦቼም ጉዳት ነው የሰራሁት ወንጀል። እኔ 2005 ነው የገባሁት። እኔ ውጭ ላይ ባለው ሳል ታላቅ ልጅ 6 ዓመት ሆናል። 6 ዓመት ሆናል። ዛሬ 18 ዓመት ሆናል። ታላቅ ልጅ ማለት ነው። ታናሹም እንደዚህ እኔ ልጅነት ላይ ያለ ነው ምስት ያገባው የኔ አባት ምስት ያገባ ምናምን ብሎ ነው። እኔ ዛራ ልጅ ነኝ፣ ዲታ ልጅ ነኝ። የኛ ሀገር ላይ በልጅነት ነው ምስት ማገቡት። ከዛም ፋዘር ተናዲ ማቾካ ይላል በገሞኛ ምስት ያገባ ምስት ማግባት ጥሩ ነው ልብ ትገዛለህ። እሺ በሱ ምስት ያገባ ሲባል ምስት ያገባው 97 ነው ምስት ያገባው። 98 ላይ ነው ልጅ ወለድኩት። አሁን የተወለደ ልጅ ታላቅ ልጅ ዛሬ 18 ዓመት ነው። ይሄን ማንም ያው ተቋሙ ነው ማለት የኔ ልጆች መሆኑ 3 ልጆች አሉ። 3 ልጆችን ያስተማርኩ ነው። ፋዘርም የለመንኩት በቃ እኔ እስር ቤት ከገባሁ በኋላ የኔ ህይወት ከተበላሸ በኋላ የልጆች ህይወት እንዳይበላሽ ነው። እናስ አሁን የትዕግስት ዋጋው ስንት ነው ይላሉ? ከመታገስ ተጠቃሚው ካለመታገስ ደግሞ ተጎጂው ማን ነው? እነሆ መልእክት ለርሶ። እኔ ባደረኩት ልክ ሌላውም እንዲያደርግ አልገፋፋም። ምክንያቱም እኔ ተጎዳሁትን ሌላው መጎዳት የለበትም። እኔ በራሴ ጥፋት ለአንድ ደቂቃ ራሴን ሳላዳምጥ ያደረኩት ድርጊት ነው፣ ጎርቶኛል። እኔ የተሰቃየሁትን ስቃይ ደግሞ ሌላው ወንድምም ሆነ እህትም ማንም ሰው መጎዳት የለበትም። እኔ የወንጀልን አስከፊነት በአደባባይ መስበክ የሚችል ሰው ነኝ። ከተጎዳሁት አንግል ሌላው የኔን ስቃይ ማየት አለበት። ወንጀል በእኔ መብቃት አለበት። ምክንያቱም ላለፉት ብዙ ዓመታት እዚህ ግቢ ስር መቆየት ማለት በጣም አስከፊ ነው። እኔ በራሴ ቢያንስ በተቻለኝ አቅም ወንጀል 2-3 ሰው ቢመልስ ትውልድ አድናለሁ ብዬ አስባለሁ። በእኔ ልክ ደግሞ ሌላው ታራሚ እንደዚህ 5-6 ሰውን ማትረፍ የሚችል ከሆነ ትውልድ ይድናል። የወንጀል አስከፊነት ሁሉም ሰው በቃ የታሰረ ብቻ ያልታሰረ ማወቅ አለበት። ወንጀል ለግለሰቡ ብቻ አይደለም ለሀገርም ጠንቅ ነው። እኛ በግላችን ብቻ አይደለም የምናየው። በእኔ ውስጥ ብዙ ፋሚሊዎች አሉ፣ እነሱ ሁሉ ተጎድተዋል። በእነሱ ውስጥ ሌላዎች አሉ፣ ብዙዎች ይጎዳል፣ ሀገር ይጎዳል። ለሁሉም ነገር ከወንጀል በበለጠ ከጸብ በበለጠ ሰላም ነው የሚያስፈልገው። በንግግር መፍታት የምንችለው ነገር ነው እኛን እዚህ ያደረሰን እና በራሴ በኩል እኔ ለአንድ ደቂቃ እሱ ጋር ቢያወራና ባዳምጠው ኖረ ይሄን ነገር አይፈጠርም ነበር። የግንዛቤ እጥረት ነው ለዚህ ያበቃኝ እና ጀነራሊ ለህብረተሰቡ ማስተላለፍ የምፈልገው ነገር የወንጀል በጣም ጉዳትን በእኔ ስላየው ህብረተሰቡ እኔን አይተው ጓደኞቼ እኔን አይተው መማር የሚችሉበትን እድል ቢመቸኝ በአደባባይ መስበክ የምችል ሰው ነኝ። ወንጀል ቢበቃ ይሻላል። ወንጀል ማስራት አልነበረም። በቃ ወንጀል የሰራ ሰው ምንም መንግስት የማይጎዳም ራሱ ነው የሚጎዳው፣ ባለቤቱ ራሱ ነው የሚጎዳው እንጂ ምንም መንግስት እንጎዳለን። መንግስት ምንም በአንድ ግለሰብ በእኔ ምክንያት አይጎዳም። ስለዚህ ወንጀል በቃ የሚሰራ ሰው በቃ ይሻላል። ሳምንት የሌሎችን ጸጸት ይዘን እንቀርባለን።